ከ10 ዓመት እስከ 15 ዓመት አስፈርድበታለሁ። እኔ ደግሞ ሄኖክ አይደለም ጠብቂ። ማስረጃ አሳየን። ልታሳመነን ይገባል እኮ ማሳመን አለብህ። እኔንም ተመልካቾችንም ማሳመን አለብህ። ማለት ብር እንደወሰደበት ማስረጃ ምንድነው? እንደጻለች በሷ ግፊት ነው፣ በሷ እንደዚህ ነው፣ በሷ እንዴ። አንተ ትልቅ ሰው አይደል እንዴ? በሰው ነው የምትመራው? ይደውላሉ እኮ ይሄን ያልበርከን ይሄን ያልበርከን የታለ የላኩበት ያስገቡበት ብሩ ምን ያህል ብር እንደሆነ የላኩት ማን ነው አይደል? ባንክ ደረሰኝ ማሳይ። ይሄ ቀን ባይመጣ ኖሮ እሱ ማለት የልብ ወዳጅህ ነው አይደለ? ከኔ በላይ በጣም ብዙ ነገር ያደረገልህ ነው። እንትን እንድትይ እንደታለባብሽልኝ አልፈልግም። ከፈለሽ መውጣት ትችያለሽ። ውጪ ከቤት በሽታ ይልቻለበት። ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ሄኒ ላይ ባለፈው የደረሰውንበትን ነገር አይታችኋል እናንተ ሁላችንም አይተናልና ዛሬ እሱ ጋር እየሄድኩኝ ነው ልጠይቀውም በዛውም ስለ አብርሽና ስለሱ ጉዳይ ላወራው ማለት ላስማማቸው ወደ ቤቱ እየሄድኩኝ ነው። እንግዲህ እንደሚለኝ አላቅም ሄኒ በጣም ተጎድቷል። እንዳያችሁት ቪዲዮም ላይ በጣም ነው ጉዳት ደረሰበት። ዛሬ ነው ከሆስፒታል እንደወጣ የሰማሁት እኔም እና ላየውም በዛውም ደግሞ ላወራው ወደሱ ቤት እየሄድኩኝ ነውና ሄኒ እሺ ብሎኝ ተስማምተው ሰላም ቢፈጠር በጣም ደስ ይለኛል። ሁለቱም እርስ በርስ በጣም ተጎዳድተዋል። ያው አብርሽም እንዳደረገ አይታችኋል። ሄኒም ደግሞ ከዛ በፊት ምን አድርጎ እንደነበር አይታችኋል። በዚህ ሁኔታ ነገሩ ከቀጠለ የከፋ ነገር ውስጥ ነው እየገቡ የሚሄዱትና ሁሉም ነገር ለዚህ ላይ አብቅቶ ተስማምተው እንደ በፊቱ ሰላም ፈጥረው እንዲኖሩ ነው የምፈልገው። አለዛ መጨረሻው መጥፎ ነው እየሆነ የሚሄደው። በዛ ላይ ደግሞ መሀል ላይ ያለሁት እኔ ነኝና ያው መሀል ላይ ያለሁት እኔ እንደመሆኔ መጠን በእኔ ምክንያት እየተፈጠረ ስላለው ነገር በጣም ነው የሚደብረው። ማለት ብቻ ያስጠላል ሁሉም ነገር እና ያው ሄኖክም አብርሽን ከሶታልና ፍርድ ቤት ከመድረሱ በፊት ችግሩ ሁሉም ነገር በሽምግልና እንዲጨርሱት ነው የምፈልገው። መሆንም ያለበት ደግሞ ትክክለኛው መንገድ እንደዛ ነው። አለዛ ያው አብርሽም ይታሰራል። ከዛ በኋላ ሄኖክም ደግሞ የማይሆን ነገር ነው የሚሆነው። እኔም ከእንደዚህ አይነት ነገር መውጣት ስለምፈልግ ተስማምተው እንደ ድሮ ሰላማዊ ህይወታችንን እንድንቀጥል ነው የምፈልገውና እስቲ ዛሬ እጃ ነገረውና እንግዲህ የሚለኝን ነገር አብረን እናያለን እንሰማለን ማለት ነው። እንሂድ። ሄኖክ እንዴት ነህ? ደህና ነህ? ይላል ሰላም ነው። የተሻለ ነው? እግዚአብሔር ይመስገን። ደህና ነኝ። ሁሉ ሰላም? ሁሉ ሰላም ነው። ተሻለ? ደህና ነኝ እግዚአብሔር ይመስገን። ጭንቅላት በጣም የተጎዳው በልቀና እንዴት ነው? ሰላም ነው እግዚአብሔር ይመስገን። ተሻለ? ደህና ነኝ። ደህና ነኝ። በጣም ተጎድተሃል እኮ ጅም አልዳንም። ህመም ይሰማሃል? ትንሽ ትናንት ነው የወጣው። ስማ እዚህ ጋር ሲጋራ ቀስ ብለህ ከፍ በል። አይዞህ እያስቀየርክ ነው ግን ይሄንን እሺ። ትናንት ነው የወጣው። ዛሬ ከሰዓት ይቀየራል። ምግብ እየበላህ ነው? ምግብ እየበላሁ ነው። ደህና ነኝ እግዚአብሔር ይመስገን። ማን አመጣልህ? ፋሚሊ ምናምን ያክስቴ ልጅ ነበረች። እሷ ሳፖርት እያደረገች። እኔ እኮ ትናንት እንደወጣህ አላወቅኩም። ዛሬ ነው መስማቴ። እግዚአብሔር ይመስገን አሁን ትንሽ ይሻለኛል። አንቺ አትይዥም እንዴ? በቃኝ ብልሽ ነው የመጣሁት። አይዞህ በርታ። ሰራልኝ እኮ እናንተ እኮ በጣም የሚያስጠላ ነገር ነው እኮ የምታደርጉት። በጣም የሚያስጠላ ነገር። በቃ እኔ ምን አሰብኩኝ ታዲያ? አሁን እንደዚህ ቀን አንድ ሁለት አንረስት ተባሉ ህይወት እስከማጥፋት ደርስ ነበር። እንግዲህ ይሄን ችግር የለውም። ክፉን በክፉ መመለስ እኮ ቀላል ነው። ክፉን በበጎ መመለስ ነው እንጂ። ስለዚህ አሁን ሌላ ነገር ነው የምታስበው ያለው አንተም? እኔ እንደዚህ አይነት ሰው አይደለሁም። በቃ እግዚአብሔር ይመስገን
ያው እሱ አቅዶበት እሱ ፈልጎት ነው ያደረገው እንጂ እኔ ፈልጌ አይደለም። እሱ በደንብ አድርጎ እሱ ፈልጎ ነው ያደረገው። ሲጀመርም እንኳን እግዚአብሔር እንትን አለኝ ምንም አላወኩም። ግን ያው ሁሉ ነገር ለመልካም ለበጎ ነው ብዬ ነው የማስበው። አዎ ኮርስ የሆነው ላሆኖ አሁን ትልቁ መጀመሪያ ላይ የተሰራው ስህተት እንዴ ነው። ከዛች ልጅ ጋር ሆናችሁ እሱን እንደዛ አድርጋችሁ አሰቃይታችሁ ምናምን ከዛ ደግሞ አንተ የደረሰብህን አያርን ምን ትልቅ ነገር እንደተፈጠረን በቀላል ነገር ተጀምሮ አሁን ዋናው ትልቁ ነገር አንተ ደህና መሆን ነው፣ መትረፍህ ነው። እኔ በእውነት እንደዚህ ደህና ሆነ አገኛለሁ ብዬ ሁላ አልጠበቅኩም ነበር። በጣም እዛ ቪዲዮ ላይ ሳይሆን ጭራሽ በስማም በህይወት የምትተርፉላ አልመሰለኝም ነበረ። አሁን ግን እንዴት ነው ህመሙ ቀንሶላል? ከበፊቱ የተሻለ ነበር እየበላክ? አዎ ደህና ነኝ። አንዳንዴ እንትን ይላል ለአንቺም ችግር እኔ ትምችቶኛል። አይዞክ የሆነ ሁላ ሆኖ አልፏል። በጣም መሰሪ ሰው ነው። በጣም የሚገርም ሰው ነው። አሁን ወደ ኋላ አትመለስ። በቃ የሆነ ሁላ ሆኗል። አንተም ተጎድተሃል። እሱም በባለፈው በጣም ተጎድቶ ነበረ። እንደዚህ እርስ በርስ መበቃቀል የትም አያደርስም፣ ለማንም አይጠቅምም። አይታል የደረሰብን ይሆን ከሆነ አይደለ? ዋው እንግዲህ ሁሉን ነገር ለበጎ ነው ብዬ ነው የማስበው። በቃ ግን ከምሬ ነው። እኔ ምንም በማላቀው ነገር ባላሰብኩት ነገር እሱ ጊዜና ቦታ ጠብቆ ነው እንደዚህ አድርጎ የጎዳኝ። እኔ ግን ምንም እንትን የምለው ነገር የለኝም። እግዚአብሔር ይመስገን። ይኸውልህ እኔ ከምሬ ነው። በቃ አሁን እሱ እንዲያርጎኝ ምናምን ማለት አያስፈልግም። አንተም እሱ ባላሰበው መንገድ ይቅርታ ለማለት ብለህ ጠርተህ ነው እንደዛ ያደረግከው አይደለ? አንተም የሰራው ስህተት ልክ እንዳልሆነ ታውቃለህ። አንተም ሁለታችሁም በቃ ልክ ያልሆነ ነገር ያደረጋችሁት የሆነ ሁላ አልፏል። ከዚህ በኋላ ከዛ መማር ነው። ድጋሚ ጥፋትን ላለመድገም መሞከር ነው። እሺ ዋና ቁም ነገር። እሺ እሱ እኮ ነው። አሁን እኔ እኮ ይቅርታ ለመጠየቅ ሰው እነ ነባንም አቤላንም ይዤ ታስታውሽ ከሆነ ቪዲዮን አይተሽው ይሆናል። ይቅርታ ለመጠየቅ ልጆቹን ሁላ ምን እንዳደረገ አቤላ መሰለኛው ተመትቷል። እግሩን ምናምን ድንጋይ ወርውሮ መትቶታል። እስከ ገልጋይ ሁሉ በጣም ከባድ ሰው ነው። በጣም ከምሬ ነው። እሱ እኔ በምን ቀን እንዳገኘሁት እራሱ የሰራልኝ ስራ በጣም ከባድ ነው። ያው ችግር የለውም። በቀንም በበቀል መመለስ ቀላል ነው። እኔ ደግሞ የምልህ ነገር ከዚህ በላይ ይበቃል። በቀል ለማንም አልጠቀምም። በቃ እሱም በደህናው ጊዜ እሱም ላንተ በጣም ጥሩ ነበር፣ መልካም ነበር። ብዙ ደግና ክፉ አሳልፋችኋል። ታውቃለህ ብዙ ነገር። ያ ጥሩ ነገር እንደዚህ በዜሮ ማባዛት አያስፈልግም። እሺ በቃ ሁሉ ነገር መርሳት ነው። አንተም ጎድተኸዋል፣ እሱም ጎድተዋል። ገሎኛል። ይኸውልህ እናንተም እድሉ ማለት እሷ አምጣችሁ ባሄድ ኖሮ ምናልባት እንደዚህ ሆነ እድል ሊኖረው ነበር። በጣም አይደለ? የግድ አሁን እንደዚህ ሰባብሬ ማስቀመጥ አለብኝ ማለት የለብህም። እሱ አንተም በምችለው ሞክረህ ጎድተኸዋል፣ እሱም ጎድተዋል። አለቀ በቃ ይበቃል። ጸባይ ለማንም አይጠቅምም። እኮ መጠቀሚያ ነው ያደረገ እንዴ? በእኔ ስም እኮ የዛኔ ጎዳና ወጥቼ ሳለ እኮ በጣም ከውጭ የሚደውሉ ሰዎች ነበሩ። ራሱ ያን ሁሉ ብር እኮ በልቷል እኮ። እኔ ይሄ ነገር ደጋግመህ በውጭ ለማስመሰል ከምሬ ነው የምነግርሽ። በእኔ ስም እኮ ነግዶብኛል። ከውጭ የተላከ ብር እሱን እናግዘው ሄኖክን እናግዘው ብለው እኮ አካውንት ብሎ አስቀምጦ ነበረ። እኔ አልገባኝም እንደዚህ አይነት መሰሪ እንደሆነ እኔ አላወኩም። እሺ ግን ያን ሁሉ ብር ግን እሱ እየሰበሰበ ለራሱ ነው ሲጠቀመው ነበር። ባለፈውም እንደዚህ ያልከኝ እኔ ራሱን እጅ ጠይቄዋለሁ። አብርሽን ራሱን ጠይቄዋለሁ። ማስረጃ ካለ ለኔም ለተመልካቾችም አሳየን። እንደምትፈልጋለህ አይደል ሄኖክ? እንደዚህ እሱ በላይ ነው የሚያወራ። በቃ እውነቱ ማስረጃ አሳየን። ልታሳመነን ይገባል እኮ ማሳመን አለብህ። እኔንም ተመልካቾችንም ማሳመን አለብህ። ማለት ብር እንደወሰደበት ማስረጃ አሳየን። ወስዷል። ብዙዎቹ ራሱ እየደወሉ ይሄን ያህል ብር ልከን ይሄን ያህል ብር አሁን ይኸውልህ ሄኖክ ያለ ማስረጃ ሰው መወንጀል ያስቀጣል። ታውቃለህ? ይሄን እንደሚያስቀጣ ታውቃለህ? ደገፍ በእንጂ ችግር የለውም። እንደስ ደገፍ በቃ ለምቻለሁ። አይ ምን መሰለሽ፣ አንቺ ያልገባሽ ነገር አለ። እሱ መሰሪ ሰው ነው፣ በጣም መሰሪ። እሱ ላዩን ነው የሚያሳይ። ገብቶሻል አይደለ? አሁንም እኮ እንደዚህ ታምሜ እንደዛ አድርጎ ጎድቶኝ እኮ ምን እየሰራ እንዳለ እኮ መረጃው አለን። ራሱ ቤተሰቦቼን፣ ወንድሞቼ፣ አክስቴ ልጅ ታወራፉ እያልኳቸው ነው። ያ ማለት ነው። አሳመነኝ እንዳምነት ፈልጋል አይደለ? እየደወሉ ሰዎች ይደውላሉ እኮ ይሄን ያህል ብር ልከን ይሄን ያህል ብር የት አለ የላኩበት ያስገቡበት ብሩ ምን ያህል ብር እንደሆነ የላኩት ማንነታቸው ከነ ስልክ ቁጥራቸው
የባንክ አካውንት ምናምን ሁሉ ነገር ይታያል አይደል እንዴ? ማስረጃ ማውጣት ይቻላል አይደል? የባንክ ደረሰኝ ማሳየት ትችላለህ። አሳየኝ። ለእኔ ብቻ አይደለም ደግሞ ለተመልካቾች ማሳየን፣ አሳምነን። ዝም ብለህ አትክሰሰው እንዴ! ይሄ በጣም ወንጀል ያስቀጣል። እንደዚህ ዝም ብለህ አትከራከረኝ ሄኖክ። ድጋሚ አንጨቃጨቀን እናንተ በአንድ ጉዳይ። ባለፈውም እንደዚህ ያልከኝ እኔ አንተን አመኘ እንጂ ከሱ ጋር ስጨቃጨቅ ስጣላው ሁላ ነበረ። እንዴት ታደርጋለህ ብዬ ማለት ነው። አሁንም ቢሆን አንተ የምትለው ነገር እውነት ስለመሆኑ ማስረጃ ስለሚያስፈልግ አሳየኝ። ደረሰኝ የት አለ? ይልኩልኛል እነሱ ልጆች። አሳየን። በቃ ስታሳየን ነው ምናምን አሳይሻለሁ። ላንቺ ማለት ነው። ተመልካቾችም ያዩታል። ብር እየተላከ እነሱን የደወሉልኝ ልጆቹ ከውጭ የሚኖሩ ከእንግሊዝ መሰለኝ አንዷ ደውላልኝ ነበር። አንዷ ደግሞ ከሳውዲ አረቢያ ሁለት ስልክ ነው የተደወለልኝ። እኛ ብር ልከን ነበር ደርሷል። የላከልኝ ግን ያንቺን ብር ብቻ ነው የሰጠኝ 10,000 ብር። ታስታውሻለሽ? እሷን ብቻ ነው የሰጠኝ። ሌላ ምንም የሰጠኝ የለም። ሁሉን ነገር ተጠኔ መጠቀም ያደረገኝ። ከዛ ደግሞ በህይወት የመጣብኝ ተመረኝ። በቃ የብሩን እንዳልከው ደረሰኝ ማስረጃ ላይ ብለሃል። ደረሰኝ ስታሳየን እናምናለን። አሁን ያለፈውን ነገር እርሳው። በቃ ስለፈጠረ አምላክ ክርስቲያን አይደለ እንዴ አንተ? በቃ እኔ ምን አደረኩ? በቃ በቀል እግዚአብሔር ነው። አንተን ጎርቷል፣ እሱን ጎርቷል። ከዚህ በኋላ ግን ሁሉም ነገር ይብቃ። እኔ ይሄንን ለአንድና ለመጨረሻ ጊዜ እንድናወራበት ነው የመጣሁት። አሁን ታዲያ ምን አድርግ እያልሽ ነው? አይ እኔ ምንም አድርግ አላልኩም። ምንድነው ያው በዚህ ሁኔታ እንደዚህ ጉዳይ ባላወራ ደስ ይለኝ ነበር፣ ግን ደግሞ ያው ታውቃለህ ከሰኸዋል አይደለ? እሱን ፍርድ ቤት እኔ ህግ ይዞታል። ፖሊስ ለፍርድ ቤት አቅርቧል። ፍርድ ቤት እንግዲህ የሚወስነውን ነገር ይወስናል። እኔ በጉልበቴ በምን መጠቀም አያቅተኝም፣ ግን ህግ ባለበት ሀገር ውስጥ እንደዚህ አይነት ነገሮችን መስራት እኔ አልፈልግም። ሲጀመር ቤተሰቦችንም እኔ ብዙ ነገሮች ያየሁ ማጣትንም፣ ማግኘትንም፣ መደሰትንም፣ መከፋትንም ብዙ ነገሮችን ያየሁ ሰው ነኝ። እኔ እሱን ለመጉዳት በጣም ለኔ በጣም ኢምንት ነው። መጉዳት እችላለሁ፣ ግን በቃ እሱ ከኔ የተሻለ ሰው አይደለም። እውነቱን ድንገርሽ ከኔ የተሻለ ሰው አይደለም። በጣም ጅል ሰው። እሺ ከምሬ ነው። ካንተ የተሻለ ሰው አይደለም አይደለ? በቃ አንተ እስቲ ከሱ ተሽለ አሳየኝ። አሁን ምን አንተ ከሱ ተሽለ አሳየኝ። እንዴት ነው ከሱ ተሽለ የምታሳየኝ? በብስለት ነው። ከሰዋል፣ ፖሊስ ጣቢያ ገብቷል። ጉዳያችሁ አውቃለሁ። አሁን ይኸውልህ ምንድን ነው እናደርገው መሰለኝ? ህግ ይኸውልህ እሱን ህግ በደጉ ጊዜ ቤቱ አስጠብቆሃል። አብራችሁ ለጥቅሙ ነው። አዳምጠኝ፣ ለጥቅሙ ነው። አዳምጠኝ። አንድ ገበታ አብራችሁ ተቋርሳችኋል፣ በልታችኋል፣ ጠጥታችኋል። ይሄ ቀን ባይመጣ ኖሮ እሱ ማለት የልብ ወዳጅህ ነው አይደለ? ከኔ በላይ በጣም ብዙ ነገር ያደረገልህ ነው። አንድ መጥፎ አጋጣሚ ህይወታችንን ወደማንፈልገው አቅጣጫ ትቀይራለች እንጂ እሱ በጣም ወዳጅ፣ ጓደኛ፣ የምትወደው ሰው ነበር። ደግሞ አሁንም ቢሆን ስለበደለ ነው እንጂ እንደምትወደው አውቃለሁ። እውነት እና ስለዚህ ምን ማለት ፈልገሽ ነው? እንዳጋርነት ምንም ዳርዳር አይደለም፣ ግልጽ ነው እየነገርኩ ያለሁት። ሁሉም ነገር ይብቃ። ፖሊስ ጣቢያ የወሰድከውን ነገር ተውና ክሱን ተው። ከዛ ሁሉ ጉዳዩን በሽምግልና እንፍታው። ምን ማለት ነው በሽምግልና? በምን አይነት መንገድ? ምን ይጠቅምሃል? እስኪ ንገረኝ። እሱ ፖሊስ ጣቢያ ገብቶ ይታሰራል። ምን ይጠቅምሃል? አንተ የምታገኘው ነገር አለ? እኔ እኮ ጓደኛታችሁ አይበልጥም? ወዳጅነታችሁ አይበልጥም? እሱ አይበልጥም? አይ ጓደኛ ጨለማ ተገና አድርጎ ሊገልሽ የመጣ ሰው ነው ጓደኛ የሚባለው። ታዲያ ጓደኛ ማለት ሰው ሰብስቦ አሳቻቻ ጠብቆ ጫካ ውስጥ ማጋት ነው። እኔ እኮ ይቅርታ ልጠይቀው እኮ በጓደኞቹ ፊት ይቅርታ ለመጠየቅ ብዙ ነገሮች ለማድረግ እኮ ብዙ ነገር ጥሪ ያለው ታውቂያለሽ። እሱም ደግሞ በሰዓቱ ውስጥ ገባ። አይተሽዋል ቪዲዮ። ድንጋይ እየወረወረ ባናታቸው። አቤላ እኮ ተጎድቷል፣ እግሩን መትቶታል እኮ። ያ ሰው እኮ የሱ ጓደኛ ነው፣ የኔም ጓደኛ ነው። ቢያንስ እነሱ ያን ነገር ሲያዩ እስኪ እርቅ ታረቁ ምናምን ሲሉ እኔም ደግሞ እኔ በድዬዋለሁ። በሰው ግፊት ትንሿ ነች እንደዛ ያደረገች። እኔ አስቤው አይደለም የተደረገው፣ በሷ ግፊት ነው። እኔ እኮ የሚገርመኝ ሁልጊዜ ምንድነው እንደጻለች በሷ ግፊት ነው፣ በሷ እንደዚህ ነው፣ በሷ እንዲህ። አንተ ትልቅ ሰው አይደለ እንዴ? በሰው ነው የምትመራ? ምን ማለት ነው? እሺ ስለዚህ እሷና ገደል ግባ ብትል ትገባለህ ማለት ነው? በቃ ለለቱ ያደረገው ነገር ድርጊቱ ትክክል ስላልመሰለ በቃ አድርጌዋለሁ። ለስቲ ሁሌ በሽታ ይልቻለበት በቃ። እሺ ሄኒ አሁን በህመም ላይ እንደዚህ ነገር ስለምናገር በጣም ይቅርታ። ቅድሚያ ግን ለጥፋትህ ራስ ኃላፊነት ወሰድ። ሁሌ እንደዚህ እሺ አዳምጠኛ እንዴ። ይቅርታ በጣም እንደዚህ ሆነ ስለመጣውና የጨቀጨኩ ስለሆነ በጣም ይቅርታ። ግን ለጥፋትህ ኃላፊነት ወሰድ። ሁሌ ሰው ላይ ታመከኝ እንደዚህ አድርጋ ከሌ እንደዚህ ብላኝ ከሌ እንደዚህ ማለት ነው። እሱ እኔ እኮ ቤት የእግዚአብሔር ነው፣ ቤት የእግዚአብሔር ነው ግቢ ብዬ ነው እንትን ያልኩሽና ያው የታመመ መጠየቅ ደግሞ እግዚአብሔርን ከእግዚአብሔርም ችግር የለውም። እና ታዲያ ምን እንደወጣለ ነው?
ኧረ በእናትሽ እኔ በሽታ የልቻልበት ከፈለሽ መውጣት ትችያለሽ። አትጨቅጭቂ። የምርህን ነው እንደዚህ የምትለው? ከልብ ነው? እና ምን ማለት ፈልገሽ ነው ታዲያ? እንዴ ምን ያልኩኝ እኮ ላስማማችሁ፣ በቃ ሁሉ ነገር ይቅር፣ ሰላም እንፍጠር እኮ ነው ያልኩ። ይሄ እኮ የህይወት ከህይወት ማጥፋት እኮ ከ10 ዓመት እስከ 15 ዓመት አስፈርድበታለሁ። እኔ ደግሞ ሄኖክ አይደለሁም። ጠብቂ ዚቅ ይገባታል። በቃ አዎ በምንም ማንም ይሁን ማንም ከሱ ጋር የህይወት ጉዳይ ነው። ምንም አይነት ነገር እንትን እንድታለባብሽልኝ አልፈልግም። ከፈለሽ መውጣት ትችያለሽ። ውጪልኝ ከቤቴ፣ በሽታ ይልቻልበት። ውጪልኝ። ሁለተኛ አትምጪብኝ። ሲጀምር ልጆች እሄድልሃለሁ። በድጋሚ በጣም ይቅርታ ስለረበሽኩኝ። አይ በቃ የሚባል ነገር ውጪልኝ። እሺ በጣም ይቅርታ። ሰምታኝ ፈቃደኛቱን ጥሩ ነበር። በቃ ውጪልኝ። እሺ አስቴር ነይ እንትን በይልኝ። ውጪልኝ በቃ አልፈልግም። ከዚህ በላይ ማለት አንችልም። እንሂድ። ደግሞ አማላጅ ነው የላከችልኝ ነገር በሽታ ይቻልበት። ውጪ በልጨርሱ ማለት